ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ዛሬም እንግዲህ በሌላ ጉዳዮች ተመልሼ መጥቻለሁ። እንግዲህ እንዳያችሁት ከሆነ በጣም ብዙ አዳዲስ ነገሮች እየተፈጠሩ ይገኛሉ። በመጀመሪያ ሜሪና አብርሃም ተገናኝተዋል። እንግዲህ ሜሪም ምን እንዳደረገችና ለምን ከሩታ ጋር እንደተገናኘችም ለአብርሃም ለማስረዳት ከአብርሃም ጋር ተገናኝታ ነበረ። ምን አወሩ? እሱንም እንግዲህ እነግራችኋለሁ። አሁን ላይ እንግዲህ በአብርሃምና በሩታ መካከል ያለውን ልዩነት እንግዲህ በጣም ለማስፋት ብዙ ሰዎች በመሀል እየገቡ ይገኛሉ። ከዛም ውስጥ እንግዲህ አሁን ደግሞ ዳኒ ተከስቷል ማለት ነው። እሱም እንግዲህ ያደረገውን ነገር እየተመለከታችሁ ይመስለኛል። በእሱ ጉዳይ እንግዲህ በጣም ብዙ አዳዲስ ነገሮች እየወጡ ይገኛሉ። ብዙ ሰዎች እንግዲህ በዳኒ ላይ ተቃውሟቸውን እያንጸባረቁ ይገኛሉ። ብዙዎችም እንግዲህ ዳኒን እንደ አሸርጋጅና አንተ ምን ስራ የለም በሚል እንግዲህ በጣም ብዙ ሰዎች እየወቀሱት ይገኛሉ። ሙሉ ዝርዝሩን አቀርብላችኋለሁ። በሌላ በኩል ደግሞ በአብርሃምና ሄርሜላ ላይ ብዙ ትችቶች እየደረሱ እንደሚገኙ ነው እንግዲህ የተመለከትኩት። ይህንንም እንግዲህ ከቅርባቸው ካለው ሰውም እና ከቤተሰቦቻቸውም እንዲሁም ከተመልካቾችም በጣም ብዙ የሆነ ትችትን እያስተናገዱ መሆኑን የሰማሁት። ምክንያቱም እንግዲህ በዳኒ ምክንያት እንደሆነ ሰምቻለሁ። ምንድን ነው እሱንም እንግዲህ በዝርዝር ምነግራችሁ ይሆናል። ወደ ጉዳይ ከመግባቴ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ይህንን ቪዲዮ የደውል ምልክቱን አብሮት አዳዲስ ነገሮች ሲደርሱ ተከታትዬ እንዳቀርብላችሁ ማለት ነው። አሁን ወደ ጉዳይ ገባለሁ። በመጀመሪያም እንግዲህ ሜሪ አብርሃምን አግኝተዋለች። እንግዲህ ዳኒ በመሀላቸው ገብቶ ሜሪና ሩታ እንደዚህ አብርሃምና ሄርሜላ ላይ እየሸረቡ ነው በሚል እንግዲህ እንደከሰሳቸው ታውቃላችሁ። ይህንንም ተከትሎ ነው እንግዲህ ሩታና ኤፍሬም ባሉበት ሄርሜላና አብርሃም በተገኙበት በመሀልም ዳኒ በነበረበት ነው እንግዲህ ይሄ ሁሉ ሲያፍረጠረጡት የነበረው። በዛም ውስጥ ግን እንግዲህ ሜሪ አልነበረችም። ዋነኛዋ እንግዲህ ከሩታ ጋር ተገናኝታለች። ለምን ተገናኘች ተብሎ እንግዲህ ክስ የቀረበባት ልጅ አልተገኘችም ነበረ። እሷን በነጋታው እንግዲህ ሜሪና አብርሃም ተገናኝተው ነበረ። በዚያም እንግዲህ ምን እንደተፈጠረና ከሩታ ጋር ለምን እንደተገናኘች እንግዲህ ተናግራለች። በዚያም እንዳለችው ከሆነ እኔና ሩታ የተገናኘ ነው በዳኒ ምክንያት ነው። መጀመሪያ ተጣልተን ነበር፣ ነገር ግን እንግዲህ ነገሮችን በንግግር ለመፍታት ተገናኝተን ነበረ። በዚያም ውስጥ እንግዲህ ዳኒ በጣም በውስጣችን ችግሮችን እየፈጠረ እንደነበረ ስለደረስንበት በዚያም ነው እንግዲህ እኔና እሷ ብቻ የተገናኘ ነው ስትል ነው የተናገረችው። ይህንንም እንግዲህ ከአብርሃምና ከሄርሜላ ጋር የሚያገናኘው ምንም ነገር እንደሌለና እሷና ሩታ የተገናኙት በዳኒ ጉዳይ ነው እና ዳኒ በመሀላቸው እየገባ ነገሮችን እያበለሻሸና የሩታንም እንግዲህ ከአብርሃም ጋር ያላትን ሁኔታ እያበለሻሸ እንደሆነ ሊያወሩና ዳኒ ላይ እንግዲህ መፍትሄ ለማበጀት እንደተገናኙ ነው የነገሩት ለአብርሃም እንጂ ከአብርሃም ጋር የሚያገናኘው ምንም ነገር እንደሌለ ነው የተናገረችው ማለት ነው። በዚህም እንግዲህ አብርሃምን እኛ ስለእናንተ ምንም አላወራንም፣ እኔና እሷ የተገናኘ ነው በዳኒ ምክንያት ነው ስትል እንግዲህ ነገሮችን አጥርታለች ማለት ነው። እንግዲህ አብርሃምም የተቀበላት ይመስላል። እንግዲህ ነገሮችን ለመረዳት እየሞከረ ነበረ። ነገር ግን ይመን አይመን እንግዲህ አውጥቶ አልተናገረም። በዚያ ነው የተቋጨው ማለት ነው። ተመልካቾች እዚህ ላይ ምን ታስባላችሁ? እስኪ እውነት ሜሪና ሩታ የተገናኙት ከተጣሉ በኋላ እውነት ስለ ዳኒ ለማውራት ነው ወይስ አብርሃምና ሄርሜላ ላይ እየሸረቡ ነው? እስኪ እናንተስ ምንድን ነው ሀሳባችሁ? ሀሳብ አስተያየታችሁን ከታች አስቀምጡልኝ። በሌላ በኩል ሄርሜላና አብርሃም ላይ በጣም ብዙ ትችቶች እየደረሱ ይገኛሉ። እንዴት ዳኒን ታምኑታላችሁ በሚል እንግዲህ በጣም ብዙ ክሶችና በጣም ውርጅብኝ እየደረሰባቸው እንደሆነ ነው የሰማሁት ማለት ነው። ከቅርብ ቤተሰቦቻቸውም እንግዲህ እንዴት ብታምኑት ነው እሱ የሚታመን አይደለም፣ ትክክለኛ ወሬ ይንገራችሁ አይንገራችሁ ልታምኑት አይገባም ሲሉ እንግዲህ በጣም ብዙ ሰዎች ትችታቸውና ምክራቸውንም እየለገሳቸው ይገኛሉ። በዚህም እንግዲህ ዳኒን ልታምኑት አይገባም፣ ዳኒ የሚታመን አይነት ሰውም አይደለም። መጀመሪያ እንግዲህ ከማ ወገን እንደነበረ ታውቃላችሁ። ስለዚህ እንዲህ ልታምኑት ትችላላችሁ። አሁንስ እያታለላችሁ አለመሆኑን በምን ታውቃላችሁ? ዳኒ እንደው ዳኒ ነው፣ የሚለወጥ አይነት ልጅ አይደለም ሲሉ እንግዲህ በጣም ብዙ ሰዎች እንደ ምክር የሆነ ተግሳጽን እንግዲህ በነሩታና በአብርሃም ላይ አንጸባርቀዋል ማለት ነው። ብዙ ተመልካቾች ደግሞ ለተመሳሳይ ወጥመድ ድጋሚ እንዴት ትወድቃላችሁ ሲሉ እንግዲህ ተናግረዋል ማለት ነው። ይሄ ወጥመድ
አለመሆኑም በምንም ልታውቁ አትችሉም። ዳኒ ከማን ወገን ይሁን አይሁን አታውቁም። ሩታና ዳኒ እየተጫወቱባችሁ ይሁን አታውቁም። ስለዚህ ትክክል አይደለም ማመናችሁ ሲሉ እንግዲህ ተናግረዋል ማለት ነው። ይሄና የመሳሰሉ ትችቶችን እንግዲህ አብርሃምና ሄርሜላ ላይ በጣም ብዙ ሰዎች አንጸባርቀዋል ማለት ነው። ተመልካቾች እስኪ እዚህ ላይ ያላችሁን ሀሳብ አስተያየት አስቀምጡልኝ። ብዙ ሰዎች መቆጣታቸው ትክክል ነው ወይስ ትክክል አይደለም? ምክንያቱም ይሄ ነገር የሚያስቆጣ ነው ወይስ ዳኒ ለነሱ አስበው ነው ወይስ እውነት እየሸረበባቸው ነው የሚገኘው? እናንተስ ምን ታስባላችሁ? ተመልካቾች ሀሳብ አስተያየታችሁን እስኪ ከታች አስቀምጡልኝ። በሌላ በኩል ብዙ ሰዎች ዳኒ ላይ ትችታቸውን እያደረሱ ይገኛሉ። እንደዚያውም ደግሞ ዳኒ ሌላ ተንኮል ይዞ ነው የመጣው በሚል እንግዲህ ብዙዎች የየራሳቸውን ምን አይነት ተንኮል ይዞ እንደመጣና ምን ሊሆን ይችላል የሚለውን ግምታቸውን አስቀምጠዋል። ከዚያም ውስጥ እንግዲህ በጣም ብዙ ሰዎች እንግዲህ ምን አይነት አሽቃባጭነት ነው ሰው እንደዚህ እንዴት አሽቃባጭና ገረድ ይሆናል ሲሉ እንግዲህ በጣም ብዙ ሰዎች እየሰደቡት ይገኛሉ ማለት ነው። ምን አይነት ሙድ ነው ያለክ? እንዴት በሰው መሀል እንደዚህ ገብተህ እንደዚህ አንዱን ከአንዱ ለማባላት ታደርጋለህ? ሲሉ እንግዲህ በጣም ብዙ ሰዎች የዳኒን ብልግናና ልክ አለመሆን እንግዲህ እየተናገሩ ይገኛሉ ማለት ነው። አስከትለውም የራሳቸውን ግምት አስቀምጠዋል። ዳኒ ካሰባቸው ተንኮል ውስጥ እንግዲህ አሁን ላይ በሁለቱ መሀል ጸብ ጭሮ እንግዲህ ራሱን እንደ ጻድቅ ለማሳየት እየሞከረ እንደሚገኝና እሱ ትክክለኛው ሰው እንደሆነ ለማሳየት እንግዲህ ለነ አብርሃም ራሱን ለማረጋገጥ እየሞከረ እንደሆነ ነው የተናገሩት። ነገር ግን እንግዲህ እዛም ሄዶ ብዙ ላይ ቆይ ይችላል። መልሶ ደግሞ ለነ ሩታ እንግዲህ ሌላ መረጃ ለማቀበልና እነ አብርሃምና ሄርሜላን ላለመክሰሱ ምንም ማስረጃ የለንም ሲሉ እንግዲህ በጣም ብዙ ተመልካቾች ምን ያህል መሰሪ እንደሆነ ዳኒን እንግዲህ ተናግረዋል ማለት ነው። በሌላ በኩል ደግሞ ብዙዎች እንግዲህ ሩታ እንደላከችውና አውቆ በና አብርሃም መሀል ገብቶ እንግዲህ ነገሮችን እንዲበጠብጥ በዛ ላይም ደግሞ ሌላ አዳዲስ መረጃዎችንም ለሩታ እንዲልክላትና የአብርሃምና የሄርሜላንም ላይፍ ደግሞ መሀላቸው ገብቶ እንዲበጠብጥ እንደላከችው ነው እንግዲህ በጣም ብዙ ሰዎች እየገመቱት ያለው። አሁን በሩታና በዳኒ መካከል የተፈጠረው ነገር ድራማ መሆኑን ነው እየተናገሩ ያሉት ማለት ነው ብዙ ተመልካቾች። እንግዲህ ይሄ ነገር ዳኒ አውቆ ከሆነና ተልኮ ከሆነ የአብርሃምና የሄርሜላን ነገር መሀል ላይ ሆኖ እንግዲህ ነገሮችን መበጥበጥና ሁለቱ እንዲጣሉ ብዙ ነገሮችን ማመቻቸት እንደሚችል ነው እንግዲህ የሚታወቀው። በዚህም እንግዲህ ብዙ ሰዎች ያንን እየገመቱ ይገኛሉ። በዚህም ሩታ ልካው ነው የሚሉ ብዙ መላምቶችን እያስቀምጡ እንደሚገኙ ነው እንግዲህ ከብዙ ተመልካቾች የተረዳው ማለት ነው። ተመልካቾች እስኪ እዚህ ላይ ያላችሁን ሀሳብ አስተያየት አስቀምጡልኝ። ማን ነው ትክክል? እውነት እነ ሩታ ልከውት ነው ወይስ ደግሞ ዳኒ በራሱ እንግዲህ ሁለቱንም ለመበጥበጥ ተዘጋጅቶ የተነሳ ሰው ነው? ምን ታስባላችሁ? ይሄ ሰውዬስ ከማን የተላከው? እውነትስ በራሱ እየሄደ ነው ወይስ ሩታ ሌላኛው እቅዷ ውስጥ አስገብታው እንግዲህ ዳኒን መጠቀሚያ እያደረገችው ይመስላችኋል? ተመልካቾች ሀሳብ አስተያየታችሁን ከታች አስቀምጡልኝ። እስኪ ለእስካሁኑ ያስኩላችሁ ይሄንን ይመስል ነበር። ተመልካቾች እንግዲህ ብዙ አዳዲስ ነገሮች ሲከሰቱ ተከታትዬ የማቀርብላችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰባችንን ተቀላቀሉ። አዳዲስ ነገሮች ሲከሰቱ ተከታትዬ የማቀርብላችሁ ይሆናል። የደወል ምልክቱን አብሩት። በሌላ ጉዳይ እስክንመለስ ድረስ እስከዚያው ሀገራችንን ሰላም ያርግልን። ፒስ ቻው።